ሄሎ ሰላም ጤና ይስጥልኝ የአቶም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ እያልን እንግዲህ ባለፈው ፋርማኮግኖሲ ቻፕተር 1 እና ቻፕተር 2 አይተን በመሃል ደግሞ ተጠፋፍተን ነበር። አሁን ተመልሰናል። ቻፕተር 3 ዛሬ እንጀምራለን። ኢንትሮዳክሽን ፓርት ከዛ እያልን እንቀጥላለን። እንግዲህ ቻፕተር 3 በጣም ሰፊ ነው። በካሪኩለማችሁ መሰረት ነው ደግሞ እኛ እየሄድን ያለነው። ስለዚህ ካሪኩለማችሁን ቼክ አድርጉት። በጣም ሰፊ ከመሆኑም አንፃር ምናልባት ለተከታታይ ለረጅም ጊዜ ቻፕተር 3 ላይ ብቻ ልንቆይ እንችላለን ማለት ነው። ስለዚህ በደንብ አድርጋችሁ ካሪኩለሙን ቼክ አድርጉ። ብዙ ሰዎች በካሪኩለሙ መሰረት ላንሄድ እንችላለን። ስለዚህ ካሪኩለሙ ደግሞ ወሳኝ ነው። ኤግዛምም በካሪኩለም መሰረት ስለሚመጣ ካሪኩለም ቼክ ማድረጋችሁ እንዳትረሱ ለማለት ፈልጋለሁ። ቻፕተር 3 ምንድነው የሚለው እንደ ሜጀር ፕላንት ኮንስቲቲዩዌንት እንደዚህ ቦታኒካል ሶርስ ነው የሚለው። እንግዲህ ፕላንት ሜጀር ኮንስቲቲዩዌንቶቹ ምንድናቸው? ሜታቦላይቶቹ እነማን ናቸው? ቦታኒካል ሶርሳቸውስ ምንድነው የሚለውን በደንብ የምናየው ይሄኛው ቻፕተርስ። በአጠቃላይ እንግዲህ እዚህ ቻፕተር 3 የምናያቸው ኮንተንቶች ከፕራይመሪ እንደ ሰከንደሪ ሜታቦላይት ምንድነው የሚለውን በደንብ እናያለን። ይሄን ኬሚስትሪ ኦፍ ናቹራል ፕሮዳክት ላይ ኢንትሮዳክሽን ፓርት ላይ አይተናል። በደንብ ሰፋ አድርገን እዚህ እናያለን። ሶ-ኮልድ ካርቦሃይድሬትስ ፕላስቲክ ክላሲፊኬሽን እናያለን። ግላይኮሳይድስ፣ ታኒንስ፣ ሊፒድ እንደ ዋክስ፣ ቮላታይል ኦይልስ፣ አልካሎይድ፣ ሬዚን እንደ ሬዚን ኮምቢኔሽን የሚለው በደንብ እናያለን። ከሜዲሲናል አፕሊኬሽኑ አንፃር ኢንዲፕ እየገባን ለማየት እንሞክራለን ማለት ነው። when it comes to the introductory part ወደ ኢንትሮዳክሽኑ ስንገባ the medicinal potential of a crude drug is determined by the nature of constituent present in it ይላል። እንግዲህ አንድ crude drug medicinal potential ፋርማካል ኢፌክቱን የሚለው ነው ማለት ነው። እንግዲህ እነኚህ ናቹራል ኮንስቲቲዩዌንት የምንላቸው በአጠቃላይ ሜቢ ኦርጋኒክ ሊሆን ይችላሉ ኦር ኢኖማቸው የምንላለን ፋይቶ ኮንስቲቲዩዌንት እንላለን ማለት ነው። ስለዚህ አንድ ፕላንት የሆነ ፓርቱ ያድናል ስንል ውስጡ ፋይቶ ኮንስቲቲዩዌንት so that ፋይቶ ኮንስቲቲዩዌንት is the one that have the medicinal application or medicinal role ነው ማለት ነው። so pharmaceutically important group are organic constituent and the phyto constituent of therapeutic importance can be classified into the following group main group based on their chemical moiety ይላል። እንግዲህ ኬሚካል ስትራክቸራቸውን ወይም ኬሚካል ሞይቲያቸው ላይ ዲፔንድ አድርገን ልክ በዚህ መልኩ ፋይቶ ኮንስቲቲዩዌንት ልንከፋፈል እንችላለን። ላይ ካርቦሃይድሬት፣ ግላይኮሳይድ፣ ታኒን እንደ ፌኖሊክ ኮምፓውንድ፣ ሊፒድ፣ ፊክስድ ኦይል፣ ፋት እንደ ዋክስ፣ ቮላታይል ኦይል፣ ሬዚን እንደ ሬዚን ኮምቢኔሽን፣ አልካሎይድ እያንዳንዱን በደንብ የምናየው ይሆናል ማለት ነው። እንግዲህ ኬሚስትሪ ኦፍ ናቹራል ፕሮዳክት ላይ እንዲህ ያሉ ቪዲዮዎች ስለሰራው ልክ ያንን እያያችሁ እዚህኛው ላይ ሲመጣ ደግሞ ዲፕ እያደረግን ነው ሰፋ እያደረግን ነው እንቀጥላለን ማለት ነው። ስለዚህ ያንንም ማየት ጥሩ ነው ለማለት ነው። ፕራይመሪ እና ሰከንደሪ ሜታቦላይት ማለት ምን ማለት ነው? ራሱ ሜታቦላይት ማለት በራሱ ደግሞ ምን ማለት ነው የሚለው እስቲ በደንብ እያየን እንሂድ። when it comes to metabolites are the byproduct of metabolic reaction catalyzed by the variety of enzyme found in cell. even in our cell እንግዲህ የተለያዩ ኢንዛይሞች አሉ፣ የተለያዩ ኮኢንዛይሞች አሉ፣ የተለያዩ ኮፋክተሮች አሉ። የሆነ ፉድ ኮንሱም ስናደርግ ያንን ሜታቦላይዝ ያደርጋሉ። ሜታቦላይዝ ካደረጉ በኋላ የምናገኘው ባይ ፕሮዳክት እንግዲህ ሜታቦላይት ነው። ሜታቦላይት are the byproduct of metabolic reaction ማለት እንችላለን። አንድ ሌላው ደግሞ they are intermediate products produced during the metabolism catalyzed by various enzymes that occur within the cell ይላል። inside the cell or in vitro ፕሮዲዩስ ይሆናሉ። ልክ እንደ ኢንተርሚዲየትስ አክት ያደርጋሉ ነው። the term metabolite are usually used for small molecules the micromolecule ማለት ነው። በሌላ አባባል this various function of metabolite includes fuel structures, signaling, catalytic activity for defense, interaction with other microorganisms or organisms. እንደዚህ ሮሎች አለው ማለት ነው this metabolite ስንል ማለት ነው። ሜታቦላይት እንደ ፊውል እንደ ኢነር ሶርስ ኦፍ ኢነርጂ ሊያገለግለን ይችላል። as structural builder ሊያገለግለን ይችላል። even as cell signaling ሁሉ ሊያገለግለን ይችላል። for defense mechanism ሊያገለግለን ይችላል ማለት ነው። the metabolites are produced by plants, human and microbes ነው። in general ፕላንቶች ሜታቦላይት ፕሮዲዩስ ያደርጋሉ። human ሜታቦላይት ፕሮዲዩስ ያደርጋል። microbes የምንላቸው ላይ ፈንጊ ባክቴሪያ የምንላቸው እነሱ ሜታቦላይትን ፕሮዲዩስ ያደርጋሉ። the source of metabolites ስንል mainly plants and microbes ነው ማለት ነው። plant metabolites are diverse organic compound produced throughout the plant metabolic process. they can be broadly classified into primary and secondary metabolites. እንግዲህ በአጠቃላይ ፕላንትስም ይሁን ማይክሮ ኦርጋኒዝም ፕሮዲዩስ የሚያደርጉት ሜታቦላይትን በሁለት ነው ካታጎራይዝ የምናደርገው ፕራይመሪ ሜታቦላይት እና ሰከንደሪ ሜታቦላይት የምንለው ማለት ነው። ፕራይመሪ ሜታቦላይት የምንላቸው synthesized in a cell because they are essential for plant bases like
ፎር ሰርቫይቫል ሊሆን ይችላል፣ ፎር ግሮዝ ፐርፐስ ሊሆን ይችላል፣ ፎር ዲቨሎፕመንት ኢሴንሻል የሆኑ ናቸው እነዚህ ፕራይመሪ ሜታቦላይት የምንላቸው ማለት ነው። ሶ ኢሴንሻል ናቸው ማለት ማንኛውም ፕላንት ወይ ማንኛውም ማይክሮ ኦርጋኒዝም ፕሮዲዩስ ያደርጋቸዋል ማለት ሶ they are universal ብለናል ካስታወሳችሁ CNP ላይ። it includes amino acid ሊሆን ይችላል፣ alcohols, vitamins like B2 እንደ B12, organic compounds or organic acid, polyols, nucleotides የምንላቸው like inositol 5 monophosphate and guanosine 5 monophosphate are all important primary constituent ናቸው። እነዚህ እንግዲህ የግድ ለሰርቫይቫል ለግሮዝ እና ለዲቨሎፕመንት የሚያስፈልጉት ፕራይመሪ ሜታቦላይት የምንላቸው ናቸው። ሰከንደሪ ሜታቦላይት የምንለው they are not essential for survival but are vital for interacting with their environment ነው። indirectly involve አያደርጉም ግሮዝ እና ሰርቫይቫል ላይ፣ ነገር ግን they are very important for environmental interaction ማለት for ecological purpose ማለት ምን ማለት ነው? offering protection from pests ለምሳሌ attracting pollination ሊሆን ይችላል። አቤት ሶ እንግዲህ ለፔስት ፕሮቴክሽን ሊሆን ይችላል፣ attracting pollination for reproduction or communication ሊሆን ይችላል፣ structural integrity provide ለማድረግ ሊሆን ይችላል። እንግዲህ ሰከንደሪ ሜታቦላይት የሚጠቀሙት ማለት ነው። in general secondary metabolites are not directly involved in growth, survival and development but is very essential for ecological purpose ማለት ትችላላችሁ። it includes alkaloid, phenolics and terpenoid የምንላቸው ዋና ዋናዎቹ ናቸው። drugs such as paints, flavors, dyes, pigments, insecticides, food additives are also some of the items on the list having uses of in agriculture, industry, pharmaceutical industry እንግዲህ ብዙ ቦታ ይጠቅሙናል። መድኃኒት ውስጥ እንግዲህ ለማጣፈጫ ሊሆን ይችላል፣ እንግዲህ ፉድ ውስጥ ደግሞ አሳዲቲቭ ሊሆን ይችላል፣ አግሪካልቸራል ኢንዱስትሪ ውስጥ ሊጠቅመን ይችላል፣ ኢቭን ፋርማሲቲካል ኢንዱስትሪ ውስጥ ሰከንደሪ ሜታቦላይት በጣም ኢመንስ የሆነ ፖተንሲ ኦር ፋርማኮሎጂካል አድቫንቴጅ አለው ማለት ነው ኦር አፕሊኬሽን አለው። so the chemical compound produced during the growth and the development process is called primary and also involved in the primary metabolic process like photosynthesis ይላል። አሁን ብዙ ጊዜ ፎቶሲንተሲስ እንደምታውቁት ግሪን ፕላንቶች ፉድ ፕሮዲዩስ የሚያደርጉበት ዌይ ነው። ሶ ያ ፉድ እንግዲህ የግድ ሁሉም ግሪን ፕላንቶች ፕሮዲዩስ ያደርጋሉ ባይ ፎቶሲንተሲስ። ስለዚህ ያ ሆነ ማለት ፕራይመሪ ነው ማለት ነው። most of the time they are formally in growth phase ነው ብለናል ቅድም። and maintain physiological function of the body and are known as central metabolites። ስለዚህ ብዙ ጊዜ ፕራይመሪ ሜታቦላይቶች ሴንትራል ፊዚዮሎጂካል ፋንክሽንን ማኔጅ ስለሚያደርጉ ኦር ፊዚዮሎጂካል ፋንክሽንን ኦፍ ዘ ቦዲን ሜንቴን ስለሚያደርጉ ሴንትራል ሜታቦላይት እንላቸዋለን ማለት ነው። they are an intermediate product of anabolic metabolism which are used by the cells for the formation of an essential macromolecules። ስለዚህ አናቦሊክ ሜታቦሊዝም እንላቸዋለን። እነኚህን ኢንተርሚዲየቶች በጋራ በማምጣት ማክሮሞሌኩል የምንላቸውን ምን ማድረግ ስለምንችል ነው ቢልድ ማድረግ ስለምንችል ማለት ነው። amino acid, vitamin, organic acid are some of the primary metabolites produced industrially. Alcohol is a major primary metabolite produced by in large scale industrially። ግን እነኚህም በሙሉ እዚህ ጋር የምንጠቅሳቸው እና አልኮል እና ቫይታሚን ኦርጋኒክ አሲድ ለአልኮልን ጨምሮ ምንድናቸው ፕራይመሪ ሜታቦላይቶች ናቸው ማለት ነው። the secondary metabolite produced by the organism that are not required for primary metabolic process ለግሮዝ ለሰርቫይቫል ለዲቨሎፕመንት አይደለም rather than ለምንድን ነው የሚጠቅመው ኢኮሎጂካሊ or ecological purpose ነው። yes important ecologically and provide structural integrity ነው። ኢኮሎጂካሊ ስንል አንድ ማይክሮ ኦርጋኒዝም ኦር አንድ ፕላንት ከኢንቫይሮንመንቱ ጋር ጥሩ ኢንቴግሪቲ እንዲኖረው ያደርጋል ማለት ተፈልጎ ነው ማለት ነው። considered to be the end product of primary metabolite because they are derived by the pathway in which the primary metabolite involves። እንግዲህ ሁሌም ፕራይመሪ ሜታቦላይቶች ናቸው መነሻው ለሰከንደሪ ሜታቦላይት ማለት ነው። ስለዚህ the end product of primary metabolite ናቸው ማለት እንችላለን። streptomyces and related actinomyces are the source of novel secondary metabolite ይላል። እነኚህ እንግዲህ ባክቴሪያል ስፒሺሶች ናቸው በጣም የሚገራርሙ አንቲባዮቲክ እንዲሁም አንቲ ካንሰር ኤጀንቶች የወጡባቸው ስፒሺሶች ናቸው። so the source of secondary metaboliteዎችም መሆናቸውን ለማሳየት ነው ማለት ነው። actinomyces እንደ so-called streptomyces species ምንላቸው ማለት ነው። so the major function of secondary metabolite in the plant and the most common role for secondary compound in the plant ecological role ብለናል that govern interaction between the plant and the other organism or the interaction between plant and the environment ማለት እንችላለን። አንዱ እሱ ነው። ሌላው it act as a toxic material for providing a defense against predators like nicotine and other toxic compound ይላል እና ራሳቸውን ለመከላከል ነው። እንግዲህ ባለፈው አውርተናል
ፕላንቶች እንደልባቸው ከቦታ ቦታ ይንቀሳቀሱም፣ ጠላት ሲመጣ ሸሽተው አያመልጡም። ስለዚህ ፎር ዲፌንስ ፐርፐስ የሚጠቀሙት ሰከንደሪ ሜታቦላይቱን ነው ማለት ነው። contain brightly colored pigment like anthocyanin that color flower red and blue which are attract pollinator fruit and seed species ይላል እና ብዙ ጊዜ ከለርድ የሆኑ ሰከንደሪ ሜታቦላይቶች ደግሞ ፕላንቶች እንዲራቡ ወይም ደግሞ ለፖሊኔሽን ምቹ ሁኔታ በመፍጠር ትልቅ ሚናን ይጫወታሉ ማለት ነው። can give a bad taste to protection from animals and insects yes እንግዲህ አንዳንዶቹ በጣም መራራ ናቸው። መራራ መሆናቸው እንግዲህ በቀላሉ አኒማሎች ወይም ኢንሴክቶች ኮንሱም እንዳያደርጓቸው ይጠቅማል። ያ ማለት ሰርቫይቭ እንዲያደርጉ ለረጅም ጊዜ እንዲቆዩ ያግዛቸዋል ማለት ነው። many used for the variety of biological activity like antimicrobial, antiparasitic agent, enzyme inhibitor, immunosuppressive agents, anti-tumor agents and many pharmacological potential እንግዲህ በጣም ብዙ ፋርማኮሎጂካል ኢፌክት አላቸው። በብዛት እንግዲህ አንቲማይክሮቢያል ኤጀንት፣ አንቲፓራሳይቲክ ኤጀንት፣ ኢንዛይም ኢንሂቢተር፣ ኢሙኖሱፕሬሲቭ ኤጀንት፣ ኢቨን አንቲቱመር እንደ ዘ ሶ ኮልድ አንቲ ካንሰር ኤጀንትም ጭምር ናቸው ማለት ነው። ሶ በጣም ትልቅ ሚና አላቸው ድራግ ኢንዱስትሪ ውስጥ በጣም ትልቅ ሚና ይጫወታሉ ማለት ነው። this is summary እዚህ ጋር ሰመሪ ነው the difference between the primary and the secondary metabolite ሰመራይዝ አድርጉልናል። ፕራይመሪ ሜታቦላይት እንግዲህ ቅድም እንዳልነው ነው required for growth and the maintenance of cellular function ነው involved in ecological function ነው ብለናል። ይሄኛው occurs in the growth phase ላይ ነው። ይሄኛው ደግሞ occurs in stationary phase and produced in large amounts and easy to extract ይላል። እዚህ ግን produced in small amount and difficult to extract ነው። the same in every species የማለት ዩኒቨርሳል ነው። እዚህ ጋር ግን different in different species ነው። perform physiological function of the body ይሄ ደግሞ derivative of primary metabolite ነው። produce or include amino acid, lactic acid, vitamin, carbohydrate, lipid ልንል እንችላለን። እዚህ ጋር መተን ደግሞ steroid, alkaloid, essential oils እንደ phenolic class የምንላቸው they are the so called secondary metabolite ናቸው ማለት ነው። ስለዚህ በዚህ ልዩነታቸውን ልናገኘው እንችላለን ማለት ነው። so primary metabolite እንደ building block for secondary metabolite ነው የምንጠቀመው ብለናል። so እንዴት እነማን ናቸው የሚለውን ደግሞ እናያለን ማለት ነው። so the building block for secondary metabolite are derived from primary metabolism ቅድም ብለናል። primary metaboliteዎች ናቸው ለሰከንደሪ ሜታቦላይት እንደ መነሻ ወይም እንደ ፕሪከርሰር የሚያገለግሉ ማለት ነው። so the number of building block are needed in surprisingly few ይላል። the most important building block employed in the synthesis of secondary metabolite are derived from acetyl coenzyme or acetyl CoA የምንለው ነው። ሌላው ሺክሚክ አሲድ ነው። ሜቫሎኒክ አሲድ 1 ዳይኦክሲሴሉሎዝ 5 ፎስፌት አሚኖ አሲድ የምንላቸው እንግዲህ the common precursors or building block for secondary metabolite ነው ማለት ነው። እንዴት ስንል ለምሳሌ ፎቶሲንተሲስ መነሻችን ነው። እንደምታውቁት ፎቶሲንተሲስ ማለት ካርቦን ዳይኦክሳይድ እና ወተር ሰንላይት ባለበት ግሪን ፕላንት በመጠቀም ካርቦሃይድሬት ፕሮዲዩስ እናደርጋለን። ያ ሶ ኮልድ ፕራይመሪ ሜታቦሊዝም ነው ኦር ፕራይመሪ ካርቦን ሜታቦሊዝም የምንለው ነው። አሁን ግሉኮስ ታዲያ በግላይኮሊሲስ ወደ ፎስፎኢኖል ፓይሩቬት እንቀይረዋለን። ስፔሻሊ እንደ ማይቶኮንድሪያ this phosphoenol pyruvate can be changed into pyruvate ነው። አጌን ግሉኮስ ደግሞ ወደ ማሌት ይቀየራል the so called ሺክሚክ አሲድ ፓዝዌይ የምንለው ማለት ነው። this ሺክሚክ አሲድ ፓዝዌይ ሰከንደሪ ሜታቦላይት የምንላቸው ላይክ ፌናይል ፕሮፓኖይድ፣ ኢንዶል አልካሎይድ፣ ሊግናይን ኦር ኩማሪን፣ ትሮፔን አልካሎይድ፣ ፍላቮኖይድ የምንላቸውን በሲንተሳይዝ ለማድረግ ይጠቅመናል ማለት ነው። በዚህኛው በፓይሩቬት ፓዝዌይ ስትመጡ ደግሞ አሴታይል ኮኤ እናገኛለን። እቺ አሴታይል ኮኤ ለሜቫሎኒክ አሲድ ፓዝዌይን በመጠቀም ተርፒኖይድ፣ ካሮቲኖይድ፣ ኩዊኖንስ፣ ፌኖልስ የምንላቸውን ሰከንደሪ ሜታቦላይት ፕሮዲዩስ ማድረግ እንችላለን ማለት ነው። ስለዚህ ፕራይመሪ ሜታቦላይትን በመጠቀም ሰከንደሪ ሜታቦላይቶች የምንላቸውን እነኚህ ፕሮዲዩስ ማድረግ እንችላለን ማለት ነው። ስለዚህ ለሰከንደሪ ሜታቦላይት መነሻችን ወይም ደግሞ ቢልዲንግ ብሎካችን ሰከንደሪ ፕራይመሪ ሜታቦላይቶች ናቸው ማለት ነው። ሶ ፕራይመሪ ሜታቦላይት አር the precursors or the building block of secondary metabolite ማለት እንችላለን። እነማን ናቸው ሰከንደሪ ሜታቦላይቶቹ ፕሮዲዩስ የሚደረጉት ከሺክሚክ አሲድ ስንል በጣም ብዙዎች አሉ። ፋቲ አሲድ ሳይክል የምንለው ካሪብ ሳይክል የምንለው ፋቲ አሲድ ሳይክል ነው። ይሄም በራሱ ብዙ ሰከንደሪ ሜታቦላይትን ፕሮዲዩስ እንድናደርግ እንደ ፕሪከርሰር እንደ ኢንተርሚዲየት ያገለግለናል ማለት ነው። ስለዚህ ይሄ እንግዲህ the interrelationship between the synthesis of secondary metabolite የምንለው ነው የሚያሳየን ማለት ነው።
ሶ እስኪ አንድ ባንድ ለማየት እንሞክር። ሶ ዘ ሶ ኮልድ አሴቴት ፓዝዌይ ስንል ምን ነው ያን ላይ ዲያግራማቲካሊ ያየነውን እስኪ በኤክስፕላኔሽን መልክ እንየው። ሶ the form in which acetate is used in the most of its important biochemical reaction is acetyl coenzyme A or acetyl CoA ይላል። ሶ ይሄ acetyl coenzyme A እንግዲህ ኢንተርሚዲየት ነው። ይሄ ኢንተርሚዲየት ነው በጣም ብዙ አሲያል ዴሪቬቲቭ የሆኑ ሰከንደሪ ሜታቦላይት ፕሮዲዩስ እንዲሆኑ ያደረገው ማለት ነው። ሶ coenzyme present in all living cells that function as an acyl group carrier ይላል። So now this acetyl CoA is formed by oxidative decarboxylation of glycolytic pathway produced to the so-called pyruvic acid ይላል። So pyruvic acidን the so-called glycolytic pathway በመጠቀም ምን እናደርገዋለን? ዲካርቦክሲሌሽን እንዲያካሄድ እናደርገዋለን። ዲካርቦክሲሌሽን ካካሄድን በኋላ ነው እንግዲህ acetyl coenzyme A የምናገኘው ማለት ነው። So acetyl coenzyme A produced by oxidative decarboxylation of what we call pyruvic acid ነው ማለት pyruvic acid ነው። So important secondary metabolite derived from acetate pathway includes terpenoid like steroid ምንላቸው polypeptide like fatty acid, prostaglandin, macrolide antibiotics such as erythromycin, azithromycin እና clarithromycin የምንላቸው የተሰሩት እንግዲህ ከዚህ ከአሴቴት ፓዝዌይ ነው ማለት ነው። መነሻችን አሴቴት ፓዝዌይ ነው ማለት ነው። ሶ አሴቴት ፓዝዌይ ስፔሻሊ ስቴሮይድ እና ተርፊኖይድ ባዮሲንተሲስ ላይ ወሳኙ ኢንተርሚዲየት ነው እንግዲህ አሴቴት ወይም ደግሞ አሴታይል ኮኤን ከማሎኒል ኮኤ ሰርተን አይሶፔንትል ፓይሮፎስፌት እንሰራለን። ያቺ አይሶፔንትል ፓይሮፎስፌት ናት እንግዲህ ራሷን ዱፕሊኬት አድርጋ መጨረሻ ላይ የተለያየ ተርፊኖይድ ክላስ እና ስቴሮይዳል ድራጎችን ፕሮዲዩስ እንድናደርግ የምትጠቅመን ማለት። ስለዚህ አሴታይል ኮኤንዛይም ኤ ይሄ ማለት ነው። ሶ ይሄ እንግዲህ እንደመነሻ እንጠቀመውና የተለያዩ ሰከንደሪ ሜታቦላይቶችን እንሰራለን ማለት ነው። So this is phosphoenol pyruvate. This phosphoenol pyruvate can be converted into 3-keto 3-deoxyphospho what called D-glucopeptoic acid. ይሄም ኢንተርሚዲየት ነው። ይሄ ኢንተርሚዲየት እንግዲህ ወደዚህኛው the so called quinic acid ይቀየራል። Now quinic acid can be changed into dihydroshikimic acid. Is this shikimic acid that can be converted into shikimic acid by itself? እቺ shikimic acid ካገኘን በኋላ ደግሞ በshikimate pathway የተለያዩ ሰከንደሪ ሜታቦላይቶችን ፕሮዲዩስ እናደርጋለን ማለት ነው። ኢንክሉዲንግ አልካሎይድ ላይክ ኢንዶል አልካሎይድ የምንላቸውን ሁሉ ፕሮዲዩስ ሊያደርግልን ይችላል ማለት ነው። እነዚህ የምታዩቸው እንዳለ እንግዲህ ባይ ዩዚንግ ሰከንደሪ ሞዲፊኬሽን ኮኢንዛይም ኢንዛይም እና ኮፋክተሮችን በመጠቀም የተለያየ ክላስ ኦፍ ሰከንደሪ ሜታቦላይት ፕሮዲዩስ እናደርጋለን ማለት ነው። ሶ shikimic acid is produced from a combination of phosphoenol pyruvate, a glycolytic pathway, intermediate and the erythrosin 4-phosphate from the pentose phosphate pathway. እንግዲህ ይሄኛው ፎስፌት ፔንቶስ ፓዝዌይ እና ፎስፎኢኖል ፓይሩቬት ፓዝዌይ ሁለቱ shikimic acid pathwayን እንድናገኝ የሚያደርጉልን የሚጠቅሙ ኢንተርሚዲየትስ ናቸው። this pathway leading to the various variety of phenols, cinnamic acid derivative, lignans, alkaloid የምንላቸው ሰከንደሪ ሜታቦላይቶችን ፕሮዲዩስ እንድናደርግ ይጠቅመናል። this pathway is not found in animals, therefore phenylalanine, tryptophan are an essential nutrient and must be obtained from animal diet ይላል ማለት ነው። ሶ እንግዲህ shikimic acid like ephedrine, masculine, phenylalanine ከምንላቸው ደግሞ shikimic acid እኔ በሙሉ ፔፓቪን the so-called tyrosine የምንለው አሚኖ አሲድ ነው። እንግዲህ ይሄ አሚኖ አሲዶችን ለአልካሎይድ ፕሪከርሰር እንደሆነ አይተናል። ስፔሻሊ ትሩ አልካሎይድ የምንላቸው አብዛኞቹ የተሰሩት ከአሚኖ አሲድ ነው። ስፔሻሊ አሮማቲክ አሚኖ አሲድ የምንላቸው ላይ ፌኒላላናይን፣ ታይሮሲን የምንላቸው ደግሞ ብዙ ሰከንደሪ ሜታቦላይቶች ፕሮዲዩስ እንዲሆኑ ያደረገ። ለምሳሌ ፌድሪን አንቲ አስማቲክ ድራግ ነው። መነሻችን ግን ፌኒላላናይን ነው። ፓፓቬሊን ኦር ታፒን፣ ኮዴን፣ ሞርፊን የምንላቸው አንቲ ፔን ድራጎች መነሻቸው እንግዲህ ታይሮሲን ነው። ኢሜቲን one that can use for emesis እነኚህ በሙሉ ኮልቺሲን የምንላቸው ኒያሳይድ ድራጎች ሁሉ መነሻቸው ምንድነው? ታይሮሲን ነው ማለት ነው። ስለዚህ ታይሮሲን እና ፌኒላላናይን ትሪፕቶፋን የምንላቸው አልካሎይድን ድራይቭ ለማድረግ የሚጠቅሙ ናቸው ማለት ነው። በዚህኛው መንገድ ደግሞ shikimic acid, phenylalanine, cinnamic acid እናገኛለን። ከሲናሚክ አሲድ ደግሞ ፍላቮኖይድ የምንላቸውን ክላስ እንሰራለን። ላይክ ሲያኒዲን and ቁሬሲቲን የምንለው ይሄ አንቲኦክሲዳንት ነው። ሶ እነዚህ ደግሞ ፍላቮኖይድ አግላይኮን የምንላቸው ሰከንደሪ ሜታቦላይቶች ናቸው ማለት ነው። እነዚህ በሙሉ እንግዲህ ከshikimic acid ፓዝዌይ የተሰሩ ሰከንደሪ ሜታቦላይቶች ናቸው። እንግዲህ አሁን ይሄ ፕላንቶች ናቸው እንደዚህ አድርገው ነው የሚሰሩት። ማይክሮ ኦርጋኒዝሞች ሰከንደሪ ሜታቦላይትን እንደዚህ አድርገው ነው ፕሮዲዩስ የሚያደርጉት ነው። ባዮሲንተቲክ ፓዝዌይ ስንል ያ ነው። እኛ ደግሞ በኤክስትራክሽን ቴክኒክ ተጠቅመን ያንን እናወጣና ለሜዲሲናል ፐርፐስ እንጠቀመዋለን
የሚል ነገር ነው እንድታስተውሉ የሚያስፈልገው ማለት ነው። ሌላው ሜቫሎኔት ፓዝዌይ ነው። ሜቫሎኒክ አሲድ is formed from 3 molecules of acetyl CoA but mevalonate pathway channel acetate into a different series of compound than does the acetate pathway ይላል። ይሄ ሜቫሎኔት ፓዝዌይ a large number of secondary metabolites produce እንዲደረጉ ወይም synthesize እንዲደረጉ ከአሴቴት ፓዝዌይ በተሻለ ማለት ነው ጠቃሚ ነው። ተርፒኖይድ አንዱ ነው በሜቫሎኔት ክላስ ውስጥ የምናየው እሱ ነው። So the pathway produce 2,5 carbon containing building ብሎ isopentyl pyrophosphate ቀደም ብለናል። ይሄ IPP የተሰራው ከሜቫሎኔት እና ከአሴቴት ፓዝዌይ በጋራ አሴቴት ሲደመር ሜቫሎኒክ አሲድ በጋራ IPP ይሰጡናል isopentyl pyrophosphate። isopentyl pyrophosphate ከሌላ isopentyl pyrophosphate ጋር ሲደመር ደግሞ ጀራኒያል pyrophosphate ይሰጠናል or dimethyl allyl pyrophosphate which are used to make isoprenoid class እንላቸው ለተርፒኖይድ ፕሮዳክሽን ጠቃሚ የሆኑ diverse over 13,000 biomolecules such as vitamin K, cholesterol, coenzyme Q, O and all steroidal hormone የምንላቸው መነሻቸው ሜቫሎኔት ፓዝዌይ ነው ማለት ሜቫሎኔት ፓዝዌይ እሱን ከኛ ያገኘነው መጀመሪያ ከግሉኮስን ግላይኮሊሲስ በማድረግ ነው። ግሉኮስ በፕራይመሪ ሜታቦላይት ነው። ግላይኮሊሲስ እናደርገው ኢንተርሚዲየት ይሰጠናል። ያ ኢንተርሚዲየት እንግዲህ እነ ፓይሩቬትስ እነ አሴቴት ኦር አሴታይል ኮኤ ይሆናሉ። እነኛ አሴታይል ኮኤ ወደ አሴቶ አሴታይል ኮኤ ይቀየራል። አሴቶ አሴታይል ኮኤ ከዛ በኋላ ነው እንግዲህ መጨረሻ ላይ መጣን አይሶፕሪ ዩኒት የምንላትን ይቺን አይፒፒ የምንላትን ፕሮዲዩስ የምናደርገው ማለት። ስለዚህ ሞኖተርፒን፣ ዳይተርፒን፣ ቴትራተርፒን፣ ፖሊተርፒን፣ ሳስኪዩተርፒን የምንላቸው ስቴሮልስ የምንላቸው አብዛኞቹ በዚህ መንገድ የተሰሩ ናቸው ማለት ነው። ሌላው the building block of secondary metabolite የምንለው ዳይኦክሲ ዜሉሎስ ፎስፌት የምንለው ነው pathway arise from the combination of two glycolytic pathway intermediate namely by pyruvic acid and a glyceraldehyde 3-phosphate or GAP የምንለው ነው በጋራ በመሆን ነው ይሄኛውን pathway develop ያደረጉት። so the enzyme involved in the making of deoxycellulose phosphate is deoxycellulose cyanidase enzyme ነው. So the mevalonate and the deoxycellulose phosphate pathway are together responsible for the biosynthesis of fast terpenoid class ይላል እና ስቴሮይድ ሜታቦላይት ይላል። ስቴሮይድ ሜታቦላይት እንግዲህ ደግሞ ወደ ስቴሮይድ ሆርሞን የምንላቸው ያድጋል ማለት ነው። so in addition the molecule is involved in making thiamine which is called vitamin B ማለት ነው. again thyrodoxine which is vitamin B6 so እነኚህንም ፕሮዲዩስ ለማድረግ የሚጠቅመን pathway ነው ማለት ነው። so 1 deoxydeoxylose 5-phosphate የምንለው ይሄ ነው። ከዚህ ላይ ነው እንግዲህ እነ ቫይታሚን ቢ እነ ቫይታሚን 6 ጭምር ተርፒኖይድ እና ስቴሮይድ የምንላቸው ሁሉ የተሰሩት ማለት ነው። አሚኖ አሲድ ፓዝዌይ ይሄ most of the time አልካሎይድ ለመስራት ፔፕታይድ ፕሮቲን አልካሎይድ የምንላቸው እና many antibiotic are derived from amino acid ነው። ስፔሻሊ አሮማቲክ አሚኖ አሲድ ቅድም ያየናቸው ፌኒላላናይን፣ ታይሮሲን፣ ትሪፕቶፋን የምንላቸው they are very important for the production of alkaloids and the themselves produced by chemic pathway ነው። ራሳቸው ከዛ ነው የመጡት። ከዛ በኋላ ግን ስፔሻሊ ትሩ አልካሎይድ የምንላቸው ባዮሲንተሳይዝ ለማድረግ የሚጠቅሙን ናቸው ማለት ነው። ሶ ይሄ እንግዲህ the introductory part ላይ የምናየው ነው። ቀጣይ ካርቦሃይድሬት ነው። እንግዲህ ካርቦሃይድሬት ለእናንተ በጣም ቀላሉ ቶፒክ ነው አስዩ ነው። ካርቦሃይድሬትስ are a biomolecule that consists of carbohydrate and oxygen ነው። so the term carbohydrate የሚለው comes from the observation that when the sugar you get carbon in the water hence hydration of carbon ማለት ነው። ካርቦሃይድሬት ማለት hydration of ካርበን ለማለት ነው። ዛስ ካርቦሃይድሬት አረ ፖሊሃይድሮክሲአልዲሃይድ ኦር ኬቶን ነው ኦር ኮምፓውንድ which gives them on hydrolysis ካርቦሃይድሬትን ሃይድሮላይዝ እናደርገው አይዘር ኬቶስ ኦር አልዶስ ነው የምናገኘው ብለናል። ለዛ ነው ፖሊሃይድሮክሲአልዲሃይድ ኦር ኬቶን የሚለው ማለት ነው። they are naturally occurring compound having a general formula of CnH2nOn or Cn into water n አለ which are constituted produced in nature and participate in many important biochemical ፕሮሰስ ኢን አወር ቦዲ ያው እንግዲህ በጣም አስፈላጊ የሆነ ማክሮ ሞለኪውል ሶርስ ኦፍ ኢነርጂ የሆነ ነው ካርቦሃይድሬት እንደምታውቁት። ሶ ካርቦሃይድሬት እንዴት ተሰራ ስንል ያው በዚህ በሲንተቲክ ፓዝዌይ ነው። ካርቦን ዳይኦክሳይድ ፕላስ ዋተር ኢን ዘ ፕሬዘንስ ኦፍ ሰንላይት ፕሮዲዩስ ዋት ካርቦሃይድሬት ኦር ሶ ኮልድ ግሉኮዝ ማለት ነው። ሶ ዲስ ግሉኮዝ ሜይ ቢ ፈርዘር ቼንጅድ ኢንቱ ሴሉሎስ ኦር ስታርች and it is a polyhydroxy or polypeptide ሲሆን ማለት ነው። They are the most abundant compound found in a plant like cellulose, starch, sugars and animal glycogen የምንለው the storage form of carbohydrate ማለት ነው። in animal glycogen ይባላል the storage form of
ካርቦሃይድሬትን ፕላንት ሲሆን ደግሞ ስታርች እንላለን ማለት ነው። እሱን ለመናገር ፈልጎ ነው። why do we study about carbohydrate in pharmacognosis? ምንድነው እዚያው መማር ያስፈልገው? እንደምታውቁት እንግዲህ ባዮኬሚስትሪ ላይ ተምረናል፣ ኦርጋኒክ ኬሚስትሪ ላይ ተምረናል ስለ ካርቦሃይድሬት እና አሁን እዚህ ጋር ጨምሮ ደግሞ መማሩ ለምንድነው የሚያስፈልገው የሚለውን ከፋርማኮግኖሲ አንፃር እናያለን ማለት ነው። እንግዲህ ማነሻችን ላይ እንዳየነው ፋርማኮግኖሲ ማለት ድራግ ሜኪንግ ነውና ካርቦሃይድሬት ምንድነው ድራግ ሜኪንግ ውስጥ ያለው ሮል የሚለው ነው በደንብ የምናየው ማለት ነው። ምክንያቱም አሁን ስለ ካርቦሃይድሬት በደንብ ብዙ ቦታ ተመረናልና ከፋርማኮግኖሲ አንፃር እንዴት እናየዋለን የሚለው ብቻ ነው የምናየው። widely used in pharmaceutical as additive ይላል። yes suspending agent, emulsifier, fillers, binders, adsorbents እንደዚህ ነው እንግዲህ የሚያገለግለው አስ አዲቲቭ ነው ማለት ነው። በራሱ ፋርማኮሎጂካል ኢፌክት ኖሮት ሳይሆን አስ ሰፖርቲቭ ኦር አስ ሳይነርጂስቲክ ኢፌክት እንዲኖረው ለምሳሌ ሰስፔንዲንግ ኤጀንት፣ ኢመልሲፋየር፣ ፊለር፣ yes ባይንደር እንደዚህ አድርገን ካርቦሃይድሬቶችን ልንጠቀም እንችላለን። again used as starting material in the synthesis of various compounds ቅድም እንዳየነው እንደ ስታርቲንግ ማቴሪያል ኦር እንደ ቢልዲንግ ብሎክ ኦር እንደ ፕሪከርሰርም ሲጠቅመን ነበር ማለት ነው። ለምሳሌ እንግዲህ ግሉኮስ ላይ ነው ከግሉኮስ ወደ አሴቴት ኦር ወደ ፓይሩቬት ኢንተርሚዲየት አግኝተን ያን ኢንተርሚዲየት ተጠቅመን ነው ሰከንደሪ ሜታቦላይቶችን ፕሮዲዩስ ያደርግነው ማለት። ስለዚህ ስታርቲንግ ማቴሪያልም ያገለግለናል ማለት ነው። many of them are pharmacological activity ያላቸው like for example anticoagulants like fonda pyridox ምንለው hypoglycemic activity like dapagliflozin anti microbial effect like azithromycin anti-tumor activity like ዛናሚቪር የምንላቸው እንግዲህ ግሉኮስ ሞይቲ ያላቸው ድራጎች ናቸው ማለት ነው። እዚህ እንደምታዩት አሁን እዚህ ጋር ግሉኮስ ሹገር ሞይቲ ያለው ድራግ ነው። እዚህም እንደምታዩት ልክ እንደዚህ ሹገር ሞይቲ አታች ሆኖ እናገኛለን ማለት ነው አዚትሮማይሲን ላይ። ስለዚህ እንግዲህ አስ አዲቲቭ ወይም ደግሞ አስ ፋርማኮፎሩላ አክት ሊያደርጉ ይችላሉ ማለት ነው። የኛውም እንደምታዩት በጣም ፖሊ የሆነ ሳካራይድ የሆነ ሱገር ይዞ እናገኘዋለን ማለት ነው። ስለዚህ ሜዲሲናሊ ጥሩ ፋርማኮሎጂካል ኢፌክት እንዳላቸው እዚህ ጋር ያሳየናል ማለት ነው። again their role in living organisms እና storage of energy ይሄ ምንም ግልጽ ነው። starch in plants, glycogen in animal ብለናል። structural component ለምሳሌ cellulose in a plant can be made from carbohydrate ነው ማለት ነው። an important component of coenzyme like ATP adenosine triphosphate የምንለው coenzyme ራሱ ከዚህ ነው የመጣው። so the backbone of genetic molecule known as RNA የምንለው 5 ካርቦን ሞኖሳካራይድስ ራይቦስ ሹገር አለው። so called DNA የምንለው ራሱ ዳይኦክሲ ራይቦስ ሹገር አለው። ስለዚህ በጣም ትልቅ የሆነ ሚና አለው። ለዛ ነው ካርቦሃይድሬትን እዚህ ቻፕተር ውስጥ አምጥቶ መማር ያስፈልገው ማለት ነው ከሜዲሲናል አፕሊኬሽን አንፃር ማለት ነው። ክላሲፊኬሽን you know that እንግዲህ ሞኖሳካራይድ፣ ዳይሳካራይድ እና ፖሊሳካራይድ ብለን ነው የምንከፋፍላቸው ካርቦሃይድሬትን based on the number of sugar unit ማለት ነው። ስለዚህ ፖሊሳካራይድ ስንል 10 እና more than 10 units sugar unit ካለው we call it polysaccharides monosaccharide እና ዳይሳካራይድ ፕላስ ኦሊጎሳካራይድ የምንላቸው ደግሞ አሉ። ኦሊጎ ከሁለት ከ3 እስከ 10 ብዙ ጊዜ ሲኖረው ኦሊጎሳካራይድ እንላለን። ሲምፕል ሹገር ኦር ሞኖሳካራይድ የምንላቸው ደግሞ only a single unit of sugar ሲኖራቸው ነው። ሌላው ዳይሳካራይድ የምንላቸው አለ the combination of monosaccharide ማለት ነው። based on the number of carbon like trios, tetros, pentos, hexos እንላለን። ስንት ካርበን ነው በውስጣቸው ያለው የሚለው ማለት ነው። based on the functional group ብዙ ጊዜ አልዶስ እና ኬቶስ ነው ብለን ነው የምንከፍላቸው። combined አድርገን ደግሞ like aldopentos and aldohexos ብለን ደግሞ the number of carbon plus the functional group አድርገን ደግሞ በዚህ መልኩም ልንከፋፍላቸው እንችላለን። ስለዚህ ክላሲፊኬሽናቸው በተለያየ ክራይቴሪያ ኦር ፓራሜትር ነው based on the number of sugar unit simple sugar, oligosaccharide, disaccharide እና polysaccharide እንላለን። based on the number of carbon እንደምታዩት ቴትሮስ፣ ፔንቶስ፣ ትራዮስ፣ ሄክሶስ እንላለን። based on functional group ከሆነ አልዶስ እና ኬቶስ ናቸው። based on combination of the two ከሆነ ደግሞ አልዶፔንቶስ ኦር አልዶሄክሶስ ኦር ኬቶሄክሶስ ብለን ደግሞ ልንከፋፍላቸው እንችላለን ማለት ነው። so based on the number of carbohydrate unit monosaccharide, oligosaccharide እና polysaccharide ነው። carbohydrate are maybe classified into two broad classes sugar and polysaccharide ብለን ደግሞ በሁለት ልንከፍለው እንችላለን። polysaccharide consist of many monosaccharide unit linked to each other by the glycosidic bond. so glycosidic bond are the linkage that used for the formation of polysaccharides from the sugar ነው ማለት ነው።
ሹገር ስንል እንግዲህ ሞኖሳካራይድ፣ ዳይሳካራይድ፣ ትራይሳካራይድ እና ቴትራሳካራይድ እንላለን based on the number of sugar moiety attached። ስለዚህ 4 ሹገሮች ካሉ 3 ካሉ 2 ብቻ ካሉ 1 ብቻ ካለ ደግሞ ልክ እንደዚህ እናደርጋለን ማለት ነው። እንግዲህ ሞኖሳካራይዶች ብዙ ጊዜ ሲንግል ሹገር ዩኒት ያላቸው ናቸው። ፈርዘር ሃይድሮሊሲስ መሆን አይችሉም ማለት ነው። so those with 3 carbon ትራዮስ፣ ቴትሮስ፣ 5 ሲሆን ደግሞ ፔንቶስ፣ 6 ሲሆን ሄክሶስ ብለን እንደዚህ ካፋፍላቸዋለን። ሹገር አር ክሪስታላይን ሶለብል ኢን ዋተር እንደ ስዊት ቴስት ነው። ሞኖሳካራይዶች ብዙ ጊዜ በጣም ጣፋጭ የሆነ ቴስት አላቸው። ውሃ ውስጥ ደግሞ በቀጥታ ሶለብላይዝ መሆን ይችላሉ። so they contain one sugar ቅድም ብለናል። cannot be further hydrolysis. they are classified according to different characteristics like location of carbonyl, number of carbonyl atom and based on their chirality chiral center አላቸው ወይስ ደግሞ የላቸውም ብለንም ልንከፋፈላቸው እንችላለን ማለት ነው። so location of carbonyl ስንል ሜቢ ቅድም እንዳልነው አልዶስ ወይም ደግሞ ኬቶስ እንላለን ማለት ነው። አልዶስ ኮንቴን አልዲያ ፈንክሽናል ግሩፕ ነው። ኬቶስ ወይም ደግሞ ኬቶ ፈንክሽናል ግሩፕ ሲኖረው based on the number of carbon ቀድም ብለናል። እዚህ ላይ መድገም አያስፈልግም። ኪራሊቲ ስንል እንግዲህ 3 dimensional ማለት yes refers to or this refers to the specific 3D arrangement of the molecule atom which creates stereoisomer. They are designed as L or D based on the orientation of the hydroxyl group እንግዲህ የOH ፖዚሽን ነው እዚህ ጋር የሚወስነው ቢሎ እና አባፍ ሲሆን ማለት ነው። to the right እና to the left ሲሆን dextro rotatory እና livo rotatory ብለን ልንከፍለው እንችላለን። ለምሳሌ ዲ ግሉኮስ ስንል ኤል ፍሩክቶስ ስንል እንግዲህ based on their chirality ነው ማለት ነው እየከፋፈልናቸው ያለ ነው። ሶ አንዱ ክላሲፊኬሽን ሴናሪዮም ይሄኛው ነው ማለት ነው። ኦሊጎ ስንል ቀደም እንዳልነው ነው ከ2 እስከ 10 ይላል። አንዳንዴ ደግሞ ከ3 እስከ 10 ይላል። በግላይኮሲዲክ ሊንኬጅ ሊንክ ሲሆኑ ኦብቪየስሊ ምን እንላቸዋለን? ኦሊጎሳካራይድ እንላቸዋለን ማለት ነው። ሶ ክላሲፋይድ based on the number of sugar like disaccharide and trisaccharide 3 ሞኖሳካራይድ ካለው ትራይ እንለዋለን። 2 ሞኖሳካራይድ ካለ ደግሞ ዳይሳካራይድ እንላለን። ለምሳሌ ዳይሳካራይድ የምንላቸው ብዙ ጊዜ ሱክሮስ፣ ማልቶስ እና ላክቶስ የምንላቸው ናቸው። ይሄ ግሉኮስ እና ፍሩክቶስ ነው በጋራ የመጣው። ይሄ ደግሞ 2 ሞለኪውል ኦፍ ግሉኮስ ነው። ይሄ ደግሞ ላክቶስ እንደምታውቁት ግላክቶስ እና ግሉኮስ ናቸው የሚመጡ በጋራ ማለት ነው። እንደዚህ አድርገን እንገፋፈላለን። ትራይ ስንል 3 ሞኖሳካራይድ በጋራ ሲመጡ ነው። ላይክ ራፊኖስ ኮምፖዝድ ኦፍ ግሉኮስ፣ ፍሩክቶስ እና ግላክቶስ በጋራ ሶስቱም አንድ ጋር ሲመጡ ራፊኖስ የሚባል ትራይሳካራይድ ይሰጡናል ማለት ነው። እዚህ ይሄ በጣም ቀላሉ ፓርት ስለሆነ ነው ፈጠን እያልንበት ያለ ነው። በዛ ማየት ትችላላችሁ። ፎርሜሽን ኦፍ ዳይሳካራይድ ያው ግሉኮስ ሲደመር ግሉኮስ እንግዲህ ባይ ኮንደንሴሽን ሪአክሽን ማልቶስ ይሰራል፣ ወተር ደግሞ ይወጣል ማለት ነው። ሶ ኮንደንሴሽን ነው ኢን ጀነራል እዚህ ጋር ኮንደንሴሽን ሪአክሽን ነው ያለው ማለት ነው። ሃይድሮሊሲስ ኦፍ ስናደርግ ደግሞ ያንኑ ሱክሮስን ውሃ እንጨምርበታለን። ሶ ሪቨርስ ሪአክሽን ነው፣ ሪቨርሰብል ሪአክሽን ነው። መጨረሻ ላይ ግሉኮስ እና ፍሩክቶስ እንደዚህ እናገኛለን ነው። ስለዚህ the formation of disaccharide and the hydrolysis of disaccharide ሁለቱም ሪቨርሰብል ሪአክሽን አይነት ናቸው ማለት ነው። ፖሊሳካራይድ ስንል ቀደም እንዳልነው ነው consist of many monosaccharide units linked together by glycosidic linkage ነው። can be homopolysaccharide እና heteropolysaccharide ብለን በሁለት ልንከፍለው እንችላለን። so called mucopolysaccharide እያልንም ልንሄድ እንችላለን። ግን homopolysaccharide ስንል ሁለት ወይም ደግሞ ከሁለት በላይም ሊሆን ይችላሉ። ግን ተመሳሳይ ሞኖሳካራይዶች ሲመጡ ማለት ነው። composed of only one type of monosaccharide ማለት ነው። ለምሳሌ ስታርች፣ ሴሉሎስ፣ ግላይኮጂን፣ ኢኑሊን፣ ቺቲን የምንላቸው ሆሞፖሊሳካራይዶች ናቸው። ሄትሮ ስንል ግን more than one type of monosaccharide በጋራ ሲመጡ በሶኮል ሄትሮግላይካን እንላለን። ይሄ ማለት ግሉኮስ እና ግላክቶስ በጋራ ሲመጡ፣ ፍሩክቶስ እና ግሉኮስ በጋራ ሲመጡ እንደዚህ እንደማለት ነው። ሆሞፖሊሳካራይድ ስንል ግን ግሉኮስ ሲደመር ግሉኮስ፣ ግላክቶስ ሲደመር ግላክቶስ እንዲህ ሲሆን ማለት ነው። ሌላው ሙኮፖሊሳካራይድ እና ግላይኮሳሚኖ ግላይካን የምንለው ጋግ አለ። they are heteroglycan consist of repeating disaccharide unit. The repeating unit consists of amino sugar along with uronic sugar like glucuronic or iduronic acid or galactose እንላለን ማለት like heparin, chondroin, chondrochitin, sulfate የምንለው hyaluronic acid የምንላቸው most of the time they are mucopolysaccharide or glycose aminos ግላይካን የምንላቸው ናቸው ማለት ነው። ይሄ እንግዲህ ፖሊሳካራይድ ስር የሚካተቱ ናቸው ማለት ነው። ሶ እንግዲህ በጣም ሞር ኮምፕሌክስ ነው ፖሊሳካራይድ ስንል ሞለኪውላር ዌይቱ በጣም ከፍተኛ ነው ኦር ኮምፕሌክስ ሞለኪውላር ዌይት አለው። ቤስት ኤግዛምፕል የምንላቸው ስታርች፣ ኢኑሊን እና ሴሉሎስ ናቸው። they are classified under polysaccharide. This polysaccharide can be usually be hydrolyzed to
ኮምፖነንት ሄክሶስ and are therefore ሄክሶሳን እንላቸዋለን። ብዙ ጊዜ ምንድነው ሃይድሮሊሲስ እናረጋቸው they can give what ሄክሶስ ኮምፖነንት so ሄክሶሳን እንላቸው። ለዛ ነው ስታርች ስንል ግሉኮስ ነው። ስለዚህ ግሉኮሳን እንላለን። ኢኑሊን ስንል ፍሩክቶስ ነው። ስለዚህ ፍሩክቶሳን እንላለን። ይሄ ማለት based on their hydrolysis ምንድነው የሚሰጡን የሚለውን ለማሳየት ሲፈለግ ነው። ዛሬ extensively used in food industry plus in pharmaceutical industry ላይ ትልቅ ሚና ይጫወታሉ ፖሊሳካራይዶች ማለት ነው። ለምሳሌ ፖሊሳካራይድ ቾንድሮ ኢቲን ሰልፌት የምንለው it is a sulfated glycose aminoglycan and it's an important structural component of cartridge ነው. And it has a linear structure composed of repeating disaccharide unit each consisting of N-acetyl galactosamine and glucuronic acid ነው used as a dietary supplement for the treatment of osteoarthritis የምንለው ኢንፍላሜሽን ታይፕን ትሪት ለማድረግ እንግዲህ ይጠቅመናል ማለት ነው። አያችሁ። ስለዚህ ፎር ሜዲሲናል አፕሊኬሽኑም ልክ እንደዚሁ ትልቅ ሚና ይኖራቸዋል ፖሊሳካራይዶች ማለት ነው። ሶ ፖሊሳካራይዶች can also be used for medicinal purpose የምንለው ለዚህ ነው አንዱ ማለት ነው። ሌላው ሃይሎሮናን ወይም ደግሞ ሃይሎሮኒክ አሲድ የምንለው ነው። it is a non-sulfated glycosaminoglycan polysaccharide found in connective epithelial as well as neural tissue ነው። most of the time እዛ አካባቢ ላይ ይገኛል። it is the key component of extracellular matrix providing structural support አንዱ structural support ማድረግ ነው። ሌላው ለአፕሊኬሽን ነው and hydration by binding the large amount of water. it also the component of cartridge in the skin ይላል። the so-called hyaluronic acid የምንለው ማለት ነው። hyaluron is a polymer of disaccharide composed of N-acetyl glucosamine and D-glucuronic acid. FDA has approved as it used for eye surgery ይላል። the medicinal application of hyaluronic acid ነው እንግዲህ አሁን ይሄ ፖሊሳካራይድ ነው። so during eye surgery it can be used. it is injected into eye during the procedure to help replacement of natural fluid ማለት ነው። yes natural fluidን replace ለማድረግ ይጠቅማል። ለዛ ብቻ ሳይሆን ለጆይንት ዲስኦርደር like osteoarthritis ይጠቅመናል and for wound healing effects burn skin ulcers and moisturizer dry ስኪናችን ድራይ እንዳይሆን እንደ ሞይስቸራይዘርም ይጠቅመናል ማለት ነውና ሃይሎሮናን is a polysaccharide which have this medicinal application ይሄ ሁሉ ሜዲሲናል ቫልዩ ይኖረዋልና ካርቦሃይድሬት እንግዲህ በዚህ ነው ሜዲሲናል አፕሊኬሽኑ የሚታወቀው ማለት ነው። ሌላው ሄፓሪን ነው the most common sulfated polysaccharide which is composed of a glucuronic acid linked with N-acetyl glucosamine ይላል. and it is a type of glucosaminoglycan that is consists of a repeating disaccharide unit of uronic acid or D-glucuronic acid and D-glucosamine and it's mainly used for anticoagulant ማለት ነው። ይሄ ደግሞ ሄፓሪን for anticoagulant it can be injectable ነው በአይቪ ይሰጣል። it can be used as anticoagulant agents like warfarin ማለት ነው። ልክ እንደዛ ሜዲሲናል አፕሊኬሽኑ በጣም ጥሩ ነው ማለት ነው። እንግዲህ እያየናቸው ያለነው ምን ያህል ካርቦሃይድሬት ለሜዲሲናል አፕሊኬሽን ላይ እንዳላቸው እያየን ነው ማለት ነው። ፊዚካል ፕሮፐርቲ ሹገር እና ፖሊሳካራይድስ ይላል። እዚህ ጋር ሞለኩላር ዌታቸው ይታወቃል። ነው ይሄ ሃይ ነው የሚሆነው። ኮምፖዚሽኑ ሲንግል ነው። ይሄ ሄትሮጂነስ ነው። ወተር ሶላቢሊቲ በጣም ወተር ሶላብል ነው። ይሄ ግን ኢንሶላብል ነው። ቴስታቸውን ካየን ሞኖሳካራይዱ በጣም ስዊት ናቸው። ይሄ ግን ቴስትለስ ነው። ክሪስታሊኒቲን ካየን ይሄ በጣም ክሪስታሊን ነው። ይሄ ግን ኦልሞስት ሞር አሞርፈስ አይነት ነው የሚሆነው። ስለዚህ ሹገር እና ፖሊሳካራይድ ሞር ኦፍ በዚህ ልዩነታቸው ይታወቃሉ ማለት ነው። ሶ ይሄን ያክል ካየን እንግዲህ ቀጣይ ሹገር እንደ ሹገር ኮንቴኒንግ ድራግ በሚለው በፓርት 2 የምንቀጥል ይሆናል። ለዛሬ ይበቃናል። ቪዲዮ ላይክ፣ ቻናሉ ሰብስክራይብ ይደረግ። ይሄ ቪዲዮ በጣም ጠቃሚ ስለሆነ ለጓደኞቻችሁም ሼር አድርጓቸው። ካሪኩለማችሁን ቼክ አድርጉ ፕሊዝ። ኤግዛም የሚመጣው በካሪኩለም መሰረት ስለሆነ ካሪኩለማችሁን ቼክ እያደረጋችሁ ብትከታተሉ በጣም አሪፍ ይመስለኛል። ለክላስ ፈተና ብቻ ትኩረት ሰጣችሁ የምትሰሩ ከሆነ መጨረሻችሁ አጉል ነው የሚሆነው። በተለይ ፖስት ቤዚክ ተማሪዎች የክላስ ፈተና ብቻ ዋጋ የለውም። ስለዚህ ካሪኩለሙን ቼክ በማድረግ የጎደለውን በመሙላት ለራሳችሁ ልታዘጋጁ ያስፈልጋል ማለት ነው። እንግዲህ ለዛሬ በዚህ ይበቃናል። በፓርት 3 እስከምንገናኝ ሰላም።